ለንግድ ሱቅ ፈላጊዎች በሙሉ በድርጅቱ ተይዘው የቆዩትን የንግድ ሱቆች ለሽያጭ አቅርበናል። በአንድ ዓመት ውስጥ ጥንቅቅ አድርገን በፉል ፊኒሽድ የምናስረክባቸውን የንግድ ሱቆች በታላቁ የንግድ ማዕከል መሃል መርካቶ ተክለ ሃይማኖት ላይ በኔት ኤሪያ ብቻ ለሽያጭ አቅርበናል። ከ11 እስከ 32 ካሬ ድረስ ከ2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከግራውንድ ፍሎር እስከ መረጡት የፍሎር አማራጭ ያገኛሉ። በተጨማሪም ለመኖሪያ ቤት ፈላጊዎች በፒያሳና በቅርቡ በካሳንቺስ ላይ ለሽያጭ ይፋ በሚሆነው ሳይታችን ቀድሞ በመመዝገብ የቅናሹ ተጠቃሚ መሆን ይችላሉ። ለበለጠ መረጃ በ0980 495176 ላይ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ነሐሴ 8 2018 ዓመተ ምህረት دول الله اكبر والله الله اكبر دول فلنقال ዛሬ ብዙዎች እየደነበሩ መጥቷል። በተለይ ከቲፒኤልኤፍ ጋር የሚደረገው ትብብር ብዙዎችን አስደንግጧል። ጥያቄ ውስጥ የሚገባ ነገር አይደለም። በዚህ ረገድ ፋኖ እንቅስቃሴ ላይ ግንባር ቀደም የነበሩት እነ ሻለቃ ዳዊት ሁሉ ህወሓትን በኢትዮጵያ ላይ ለተፈጸሙ ሰይጣናዊ ድርጊቶች ሁሉ ባለቤት በእርግጠኝነት ግን ከዛ በኋላ ኢትዮጵያ ፖለቲካ ውስጥ ኢትዮጵያ የትኛውም ነገር ውስጥ ሚና የሚባል ነገር እንደማይኖራቸው በእርግጠኝነት መናገር ይቻላል። ለ600 ሺው ከዛም በፊት ለነበረው ከዛም በኋላ ለተከሰተው ነገር ኃላፊነት ይወስዳሉ። ያን ሁሉ ሰው ማግዶ በደም ጨቂቶ በነጻነት መንሸራሸር አይኖርም። መፍታት ከተቻለ ወያያሉ፣ ይነጋገራሉ። የሚፈጠር ነገር የሚከተል ነገር የለም። ብሔርተኛ ሀገር አይገነባም። ብሔርተኛ ሀገራዊ መፍትሄ ለማመንጨት አቅም የለውም። ብሔርተኛ ከሰፈሩ ባሻገር ትልቁን ስዕል ለማየት አይኑ በሞራ ይከለላል፣ ህሊናው ይዘጋል። ብሔርተኞቹ እኮ እየተመቱ እየተንቆነጠጡ ነው ሀገሩ እዚህ ጋር የደረሰው። እነዚህ ሰዎች ከሁለት ቀን በፊት ነው ይሄንን ያወጡት። አሁን የሚሰሩበት መስሪያ ቤት መግለጫ ወጣ። ብዙ ሰዎች ተናደዋል በወጣው መግለጫ። በታጣቂዎቹ ሰውየው መወሰዳቸው እየታወቀ በድንገት ሞቱ የሚል ነገር ተገልጿል ተብሎ ሰዎች ጋር እንትን ተፈጥሯል። ነገሩ ሲረጋጋ ከየክፍል በየተራ ማስወጣት ጀመሩና ለመቀጣጫ የገደሉትን አንድ ሰው አስክሬን እንድናይ ማድረግ ጀመሩ። ከኦሮሞ ነጻነት ግንባር ጋር በተያያዘ ተጠርጥሮ የታሰረ ሰው ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን።
የህወሓት ኃይሎችን ከጎኑ አሰልፎ እየተዋጋ የሚገኘው የሱዳን ሰራዊት ኩርሙክን ጨምሮ የተለያዩ የሱዳን አካባቢዎችን በአርኤስኤፍ መነጠቁ ተዘገበ። ከሱዳን ኃይል ጋር ተባብረው ሲዋጉ የነበሩና የተማረኩ የህወሓት ታጣቂዎችን በተመለከተ የአርኤስኤፍ ተዋጊዎች በቪዲዮ አሳይተዋል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ቦታዎችን ለመቆጣጠር ከሚያደርገው ውጊያ ባሻገር አውሮፕላን ማረፊያዎች ላይ የተነጣጠረ የድሮን ጥቃት ተጠናክሮ በመቀጠሉ የሱዳን እንደሆነ የተገመተ የጭነት አውሮፕላን ምጽዋ ማረፉንም ከወጡ ሪፖርቶች መመልከት ተችሏል። በቀደሙት ጊዜያት በሱዳን ሰራዊት በርካታ ቦታዎችን እየተነጠቀ የነበረውና በኢትዮጵያ ድንበር ላይ የነበረችውን ኩርሙክን ጭምር ያጣው አርኤስኤፍ አዲስ በከፈተው ዘመቻ ኩርሙክን ጨምሮ 4 ከተሞችን ባለፉት 2 ቀናት ተቆጣጥሯል። በኢትዮጵያ ድንበር ላይ ከሚገኙት ኩርሙክና ገይሳን ባሻገር ትላንት ከቀትር በኋላ ጂብራ አልሼክ እና ኢምጊርፋ የተባሉ ስፍራዎችን ከሱዳን ጦር ሰራዊት በመንጠቅ የተቆጣጠረ ሲሆን ካርቱምና አምዱርማንን ጨምሮ በበርካታ የሱዳን ይዞታዎች ላይ ተከታታይ የድሮን ጥቃት በመፈጸም ላይ መሆኑም ተመልክቷል። በትናንትናው ዕለት ብቻ 36 የድሮን ጥቃት በሱዳን ሰራዊት ላይ መፈጸሙ የተገለጸ ሲሆን 16ቱ በካርቱምና በካርቱም አቅራቢያ ባለችው ኡምዱርማን ላይ የተነጣጠሩ መሆናቸውንም ሱዳን ታይምስ ካወጣው ዘገባ መረዳት ተችሏል። የሱዳን አውሮፕላን ማረፊያዎች ኢላማ መሆናቸውን ተከትሎ ለሱዳን ጦር የሚላኩ የጭነት አውሮፕላኖች በኤርትራ ምጽዋ ኤርፖርት በማረፍ ላይ ስለመሆናቸውም አፍሮሚኦሲንት ጥቆማ ሰጥቷል። በረራዎችን የሚያስሰው አፍሮሚኦሲንት ባለፈው ዓመት አጋማሽ ፖርት ሱዳን በአርኤስኤፍ ኢላማ መሆኑን ተከትሎ ከኢራን ጭምር የተላኩ አውሮፕላኖች ኤርትራ ግዛት ምጽዋ ማረፋቸውን አስታውሷል። በአሁኑ ወቅት ደግሞ በሩቢስታር አየር መንገድ ባለፈው ወር 4 በረራዎች በተመሳሳይ ምጽዋ ማረፋቸውን በማመልከትም በረራዎቹ ለሱዳን ወይንም ለህወሓት ኃይሎች የተጓጓዙ ሊሆኑ እንደሚችሉ አመልክቷል። በረራዎቹም ከሚኒስክ ቤላሩስ የተነሱ መሆናቸው በሪፖርቱ የተገለጸ ሲሆን እንደ አውሮፓውያን አቆጣጠር ሐምሌ 21፣ ሐምሌ 23፣ ሐምሌ 26 እና ሐምሌ 31 ምጽዋ አርፈዋል። ይህ በእንዲህ እንዳለም ከሱዳን ሰራዊት ጎን ተሰልፈው የሚዋጉት የህወሓት ኃይሎች የሱዳን ሰራዊት በተሸነፈባቸው አንዳንድ ዘመቻዎች ውስጥ ተሳታፊ በመሆናቸው መማረካቸውን አርኤስኤፍ ካሰራጨው ቪዲዮ መመልከት ተችሏል። ህዝባዊ ወያኔ ሓርነት ትግራይ ኢትዮጵያን ዜጎችን በሱዳን ጦርነት በቅጥረኝነት ማሰማራቱን እንዲያቆም የትግራይ ተቃዋሚ ፓርቲዎችና ምሁራን ጥሪ ማቅረባቸውም ይታወሳል። ከተማረኩት ውስጥ አንድ ህጻንና አንድ በዕድሜ የገፋ ግለሰብ እንዳለበትም ከተሰራጨው ቪዲዮ መመልከት ተችሏል። الله اكبر والله الله اكبر دول فلنقات የህወሓት ኃይሎች ሐምሌ 5 2018 ሸረሪና ላይ ከኢትዮጵያ ሀገር መከላከያ ሰራዊት ጋር ባደረጉት ውጊያ አርሚ 13 የተባለው የህወሓት ኃይል መደምሰሱና የኢትዮጵያ ሀገር መከላከያ ሰራዊት ሸረሪናን መቆጣጠሩ ይታወቃል። ይህ በእንዲህ እንዳለም በህወሓት ኃይሎችና በፋኖ መካከል የሚደረገውን ትብብር የሚቃወሙ የፋኖ ደጋፊዎች አባላትና አመራሮች ድምጻቸውን ማሰማታቸውን ቀጥለዋል። በፋኖ እንቅስቃሴ ወቅት ግንባር ቀደም ከነበሩት አንዱ ሻለቃ ዳዊት ወልደ ጊዮርጊስ ትብብሩን በመቃወም ድምጻቸውን ያሰሙ ሲሆን ህወሓትን የሰይጣናዊ ድርጊት ምንጭ ሲሉ ገልጸዋል። ትላንት በኤክስ ገጻቸው ባሰፈሩ ጽሑፍ ወልቃይትና ራያ የወሎና የጎንደር ይዞታዎች ናቸው ማለት ህወሓትን ይገባኛል ጥያቄ ያጣጠሉት ሻለቃ ዳዊት ወልደ ጊዮርጊስ ህወሓት በዘመናዊ የኢትዮጵያ ታሪክ የሁሉም ሰይጣናዊ ድርጊቶች ምንጭ ስለሆነ ወደ ኢትዮጵያ ትብብር ከመቀላቀሉ በፊት ከሰይጣናዊ ድርጊቱ መፈወስ ይኖርበታል ብለዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ተመልካቾቻችን በኢትዮጵያ ሀገራዊ ምክክር ኮሚሽን ዙሪያም አሁንም ምክክሩ ቀጥሏል። ይበልጡ መግባባቶች እየተደረሰበት መሆኑን የሚያሳዩ መረጃዎች በራሱ በኮሚሽኑም በኩል በሌላም በኩል እየተዘገበ ነው። በሌላም በኩል በማዕከላዊ ኢትዮጵያ ክልል 3 ግለሰቦች ላይ የተፈጸመውን ግድያ በተመለከተ ያው የክልሉ ሰላምና ጸጥታ ቢሮ ኃላፊ መግለጫ ሰጥቷል። በሌላም በኩል ደግሞ ኢትዮጵያ ውስጥ ካለው ግጭት ጋር ተያይዞ ሱዳን ውስጥ የተፈጠረ ሁኔታ ብዙ ለውጥ እየታየበት ነው። በተለይም በሱዳን አርኤስኤፍ እና በሱዳን ማዕከላዊ መንግስትን በተቆጣጠረው ጀነራል አልቡራ መካከል በሚደረገው ውጊያ ኢትዮጵያ ውስጥ ያለው ማለት ሸረሪና አካባቢ ላይ የተፈጸመው ነገር በሱዳን ፖለቲካ ላይም ደግሞ ተጽዕኖ እያመጣ መሆኑን የሚያሳዩ ነገሮች ያው እየተመለከትን ነው። በቀደሙት ጊዜያት ውስጥ ህዝባዊ ወያኔ ሓርነት ትግራይ ታጣቂዎች በኢትዮጵያ ድንበር በተለይም ሸረሪና አካባቢ ላይ ምሽግ ሰርተው
ለረጅም ጊዜ ዝግጅት አድርገው መሳሪያ አከማችተው በነበሩበት ሰዓት ከዛ እየተነሱ በሌላም በኩል ደግሞ ቪሌጅ 8 የተባለ ማዕከል ሱዳን ውስጥ አላቸው። በዋናነት ግን ታጣቂዎቻቸው የሚንቀሳቀሱት ሸረሪና አካባቢ እንደነበር ነው ሲገለጽ የነበረው። ስለዚህ በሱዳን ጦርነት ውስጥ በቅጥረኝነት ተሰማርተው ሲዋጉ ቆይተዋል። በዛ ሂደት ውስጥ እንግዲህ በምርኮ የተያዙ ሰዎች ከዚህ ቀደም ያው በቪዲዮም ታይተዋል። ማለትም የኢትዮጵያን የትግራይ ተወላጆች የህወሓት ታጣቂዎች በምርኮ ታይተዋል። አርኤስኤፍ እንትን ካለ በኋላ በሌላ በኩል ደግሞ ጦርነቱ እነሱ ማለት የሱዳን መንግስት ወይ ደግሞ በጀነራል አልቡርሃን የሚመራ ኃይል የበላይነት እያረጋገጠ በመጣበት ወቅት እነዚሁ የህወሓት ታጣቂዎች ደግሞ ከተሞችን ሲቆጣጠሩ የአርኤስኤፍን ሰዎች ሲያባርሩ የሚያሳዩ ቪዲዮዎች በስፋት ሲሰራጩ ነበር። በዚህም የተነሳም ኩርሙክን የአልቡርሃን ኃይል ተቆጣጥሮ ነበር። አብዛኛው የድንበር ከተሞች አካባቢ ላይ በላይነቱን እያረጋገጠ ከዛም አልፎ ወደ ኮርዶፋን ግዛት ጭምር መሸጋገር የቻለበት ሁኔታ ተፈጥሮ ነበር። አሁን ደግሞ የኢትዮጵያ ህዝባዊ ወያነ ሓርነት ትግራይ ታጣቂዎች ሸረሪና ላይ ከተመቱ በኋላ ይሄ ነገር ኢትዮጵያ ውስጥ ያለውን ነገር ብቻ ሳይሆን ሱዳን ውስጥ ያለውን ነገር እየለወጠ መሆኑን ደግሞ የሚያሳዩ ነገሮች እያየን ነው። አርኤስኤፍ ከትናንት በስቲያ ጀምሮ ቁልፍ የሚባሉ ቦታዎችን መቆጣጠር ጀምሯል። በትናንትናው ዕለትም ኩርሙክን መልሶ በእጁ አስገብቷል። ምናልባትም በዛ ሂደት ውስጥ ምሽግ ሲቆጣጠሩ የሚያሳዩ ቪዲዮዎች ተሰራጭተው ግጥምጥሞሹ በጣም አስገራሚ ነው በግል የሆነብኝ። የዛሬ ነገ 15ኛ ቀኑ ነው በኢትዮጵያ አቆጣጠር ሐምሌ 26 2018 የኢትዮጵያ ሀገር መከላከያ ሰራዊት በህዝባዊ ወያነ ሓርነት ትግራይ ታጣቂዎች ላይ እርምጃ በወሰደበትና አጠቃላይ ቦታዎችን በተቆጣጠረበት ወቅት ያው የወጣውን ቪዲዮ ተመልክተናል። ምሽጎቹን ሲቆጣጠሩ ምሽጎች ውስጥ አልጋ ተገኝቷል፣ ሌሎች ፎቶግራፎች ምናምን ተሰብስበዋል ማለት የቲፒኤልኤፎቹም። አሁን ደግሞ ልክ እንደዛው አርኤስኤፍም ተመሳሳይ ምሽጎችን ሲቆጣጠር ተመሳሳይ ነገር በተለይ ኩርሙክ አካባቢ ያለውን ነገር እያሳየ ነው። በተለይ የኢትዮጵያ ሀገር መከላከያ ሰራዊት ያው ሸረሪናን በተቆጣጠረበት ወቅት የነበረውን ቪዲዮ በተለይም ምርኮኞቹ ማለት ምሽጎቹን የተመለከቱ ቪዲዮዎችም ያው በስፋት ተሰራጭተዋል። ምናልባትም ያ ውጊያ ኢትዮጵያ ላይ ያለውን ነገር መሰረታዊ በሚባል ደረጃ ለውጥ አምጥቷል። እሱ ብዙም ያጠራጠር አይመስለኝም። ብዙ ሰው ማስታወስም ያለበት ከሐምሌ 12 ጀምሮ የጦርነት ዝግጅት ተደርጎ ነበር። ማለት የጦርነት ዝግጅት ሳይሆን ፊሽካ እየተነፋ ነበር። የጦርነት ዝግጅቱ አስቀድሞ አልቋል። ስለዚህ ፉከራ ነበር። የስልጣን ያለው መንግስት ካልጣልን ዋስትና የለንም፣ በድርድር ከእንዲህ አይነት መንግስት ጋር የሚፈታ ነገር የለም ብቻ ሳይሆን የአሜሪካው አምባሳደር ኤርቪንግ ሚሲንጋ ሄደው ዶክተር ደብረጽዮን ሊያገኟቸው አልፈለጉም ነበር። ኦባሳንጆ በተጓዙበትም ወቅት ተነጋግረዋል። ውጤት አልመጣም። እዛ ጋር ዶክተር ደብረጽዮን በመቀሌ ስብሰባ ላይ ሲናገሩ እንደተሰማው ቪዲዮውን ከዚህ ቀደም አቅርበነዋል። ኦባሳንጆ በመጣበት ወቅት እናንተ ሰዎች ሰላም አትፈልጉም ወይ አለን ይላሉ። እዛ ጋር ምናልባት ቲፒኤልኤፍን የሚደግፉ ሰዎች መልሱ እዛ ጋር ግልጽ ነበር። ከሰላም በተቃራኒ እየሄደ ያለው ወይም የፕሪቶሪያውን የሰላም ስምምነት እየፈረሰ ያለው ህወሓት ስለሆነ እረፉ የሚል መልእክት በዓለም አቀፉ ማህበረሰብ በኩል እየተሰጠ እንደነበር የሚያሳይ ነገር ነው። ዞሮ ዞሮ ያው ፉከራው ምናምን መጨረሻ ላይ ኃላፊነት የጎደለው ተግባር ነው። በተወሰነ ደረጃ ሁኔታዎችን መገምገም፣ አቅምን ማየት፣ ብዙ ነገሮችን መመርመር ይገባ ነበር። ግን ዝም ብሎ ኃላፊነት በጎደለው መንገድ እዚህ ሁኔታ ውስጥ ተገባ። ውጤቱን ያው ሁላችንም በቪዲዮም በምንም አየነው። አሁን ስለዛ ማውራት የለም። አላየንም አልሰማንም ብሎ ዘግቶ ጨፍኖ መሄድን መርጠዋል። እሱ ብዙ የሚጠቅም ነገር አይመስለኝም። መጨፈን ከቀጣይ ስህተት የሚታደግ ከሆነ መጨፈን ችግር የለውም። አለመስማት፣ አለማየት በፈጠርኩት ችግር ሰዎች ልጆች አለቁ የሚል ቁጭት ከሆነ ጥሩ ነው። ስለዚህ ለሚቀጥለው ለመታረም እድል ይሰጣል ማለት ነው። ትላንት በዜና ላይም ተመልክተነዋል። የትግራይ የሰላም ኃይሎች ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይ ደግሞ ወዲያን ጥሩ ስለ ሸረሪና ውጊያ በሰጡት የትግራይ የሰላም ኃይሎች የትግራይ የለውጥና የሰላም ምክር ቤት ባዘጋጀው መድረክ ላይ አክሱማይት ሚዲያ ላይ በተላለፈ መልእክታቸው ላይ ህወሓት በታሪኩ
በዚህ መጠን ምርኮኛ ገጥሞት አያውቅም። በዚህ መጠን ተማርኮ አያውቅም። ያው 50 ዓመት ሞላው። በ50 ዓመት ታሪክ እንዲያን ነገር ገጥሞት አያውቅም። አርሚ 13 የተባለውን ኃይል ከትግራይ አንስተው ወደ ሸረሪና ያንቀሳቀሱ በአጠቃላይ 2800 ታጣቂዎችን ነበር። ተማርኮ ተገድሎ ቆስሎ ከዛ ሁሉ የተረፈ 400 ብቻ መሆኑን ግልጽ አድርገዋል። በዚህ ደረጃ ውድቀት፣ በዚህ ደረጃ ጉዳት፣ ከምንም በላይ ደግሞ ያከማቹትን ከፍተኛ የጦር መሳሪያ፣ እንደረደርበታለን ያሉትን መሬት፣ ሁሉንም ነገር በአንዴ ነው ያጡት። ይህንን አጥቶ እዚህ ጋር ሰዎች ሞተዋል። እዚህ ጋር ብዙ ጉዳት ደርሷል። ይሄ ከመሆኑ በፊት ቢሆን ጥሩ ነበር። አሁን ተምረዋል ወይ? እርግጠኛ መሆን ያስቸግራል። የተወሰኑት ሊማሩ ይችላሉ። የተማሩት በሌሎቹ ላይ ተጽዕኖ አላቸው ወይ? የተወሰኑት አደጋውን ጣጣው የት ድረስ ሊከታቸው እንደሚችል አሁን ይገነዘባሉ ተብሎ ይታመናል። ግን ያን ስጋታቸውን ያን ፍርሃታቸውን ሌሎቹ ገዝተዋቸው ወይ ደግሞ ሌሎቹም በእነሱ ፍላጎት ተቃኝተው ከዚህ አደጋ ውስጥ መውጣት ይችላሉ ወይ? የፖለቲካ አመራሩ ብቻውን መወሰን አይችልም ብቻ ሳይሆን የፖለቲካ አመራሩም ሌሎቹም በየራሳቸው መንገድ የሚሄዱበት ሁኔታ ስላለ ምናልባት በመካከላቸው የበለጠ ልዩነት ይፈጠር፣ ምናልባትም የጦር አበጋዞቹ እርስ በርስ መልሰው ሊዋጉ የሚችሉበት ሁኔታ እንዲህ አይነት ነገሮች ነው ይችላሉ። ምናልባትም ሁኔታውን አይተው አደጋውን አሽተተው ተወሰነ ተጽዕኖ ማድረግ የሚችሉ ሰዎች በዛ ሂደት ውስጥ አግዘዋቸው ቀደም ሲል የኢትዮጵያ መንግስት ያቀረባቸውን ነገሮች እሱን ለመመለስ ዝግጁ ሆነው ምናልባት መልእክተኛ እየላኩም ከሆነ እሱም ጥሩ ነው። ግን በጣም በእርግጠኝነት መናገር የሚቻለው የኢትዮጵያ ሕዝብ ከሆነ አዙሪት ውስጥ መውጣት አለበት። የኢትዮጵያ መንግስት የኢትዮጵያን ሕዝብ ከሆነ አዙሪት ለአንዴና ለመጨረሻ ጊዜ ደግሞ መገላገል አለበት። ያ ማለት የሚደረግ ንግግር ካለ ጀነራል ታደሰ ስልጣን ያዙ፣ ከዛ በኋላ በየሰፈራችሁ እንደ ከዚህ ቀደሙ ታጥቃችሁ ፎክሩ የሚል እድል ይኖራል ብዬ አላምንም። እንደገና ተዘጋጁ የሚል እድል ይሰጣል ብዬም አላምንም። መሳሪያ መቶ ማስቀመጥን ከዛ በኋላ የፖለቲካ ሂደቱ አካል እንጂ ብቸኛ ውሳኝ መሆን የሚችሉበትን እድል መዘመትን ማለት ነው አይኖርም ከዚህ በኋላ በጣም በእርግጠኝነት። ይሄም እስከ ስንት ጊዜ እንደሆነ አናውቅም። ጦርነት ከፈነዳ በኋላ በጣም በእርግጠኝነት መናገር የሚቻለው ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ፣ እከሌማንጁስ የሚባሉ ሰዎች በህይወት ከተረፉ በጣም በእርግጠኝነት በኢትዮጵያ ፖለቲካ ውስጥ ብቻ ሳይሆን እድሜያቸውን ከእስር ቤት ውጭ መኖር የሚችሉበት እድል አለ ብዬ አላምንም። ከዚህ በኋላ የኢትዮጵያ መንግስት የቀልዱ ይህ ምንድን ነው? በሆነ ወቅት ቀልድ ላይሆን ይችላል። በቃ ምንድን ነው የፖለቲካ መፍትሄ ነው አንዳንዴ። ግን እስካሁን ድረስ ተሄደበት እርግጠኛ ነኝ። አንዳንድ በሌሎች ጉዳዮችም እንደምናየው ከዚህ በኋላ ወደ እስር ቤት የሚገቡ ሰዎች በሽምግልና በምናምን የሚባል ጨዋታ የሚኖር አይመስለኝም። ምናልባት አሁን መንገድ ላይ ለመውጣት መንገድ ላይ ያሉ ሰዎች አሉ። እነሱ የመጨረሻዎች ይሆናሉ ብዬ አምናለሁ። ብዙ ነገሮችን አበላሽቷል። ብዙ ነገሮችን ቢጠቅምም ብዙ ነገሮችን ደግሞ አበላሽቷል። ታስሮ መውጣት ቀላል አድርጎ የሚመለከቱ ሰዎች አሉ። ስለዚህ መረበሽን ጭብጨባ ብለው ማህበረሰብ ላይ፣ ህዝብ ላይ፣ ሀገር ላይ የሚያመጣውን ጣጣ ሳይገነዘቡ ወይ ደግሞ እየተገነዘቡም ለእነሱ ጭብጨባው ስለሚያመዝን፣ በሌላም በኩል ደግሞ ከውጭ የሚላኩ አንዳንድ ነገሮችን ታሳቢ አድርገው እንዲህ አይነት ውስጥ የገቡ አሉ። ምናልባት በዚህ መንገድ የሚደረግ ነገር እስር ቤት ገብቶ የሚዳኛቸው ህግ ብቻ መሆኑን መንግስትም ወይ ደግሞ ሌላውም አካል የፖለቲካ ልዩነቶችን
በህግ ሽፋን ማጥቂያ ለመሆኑን ማረጋገጥ፣ እንዲህ አይነት ነገሮች ኢትዮጵያ ውስጥ በጣም በጣም መሰረታዊ ወሳኝ ሆነው ይወጣሉ ብዬ አምናለሁ። ኢትዮጵያ ውስጥ ምንድን ነው ህግን የፖለቲካ ማጥቂያ ተደርጓል የሚል ከለውጥ ወዲያ ይህንን በማስረጃ ሰዎች ቢያመጡልኝ በግሌ ድምጻችን እናሰማለን። አንዳንዶች በፊት የሚባል ነገር መልሰ ስለደገምከው እውነት ይሆናል ማለት አይደለም። የፖለቲካ ሰዎችን በወንጀል ተጠርጥሮ ሲታሰሩ ግለሰብ ነው እከሌ የሚባል ሰው ማለት ነው። ግን ለጨዋታው ድምቀት ሲባል የዚህ ብሔረሰብ የዛ ብሔረሰብ የሚባሉ ነገሮች ይመጣሉ። እሱ ብዙ አይጠቅምም ካሁን በኋላ። በሌላ በኩል ደግሞ በእርግጥም ሰዎች በአመለካከታቸው በሚያራምዱት ጉዳይ ወደ እስር ቤት የሚጋዙበት ሁኔታ ካለ እከሌ ሰዎች ቢሉን ድምጻችንን አሰምተን ይሄ ነገር ለኢትዮጵያ መንግስትም አይጠቅመውም፣ በጥቅል ለኢትዮጵያንም አይጠቅምም፣ የሆነ ወቅት ላይ ትክክል አይደለም ብለን የታገልነው ነገር የሆነ አካል ሲይዘው ትክክል ሊሆንም ስለማይችል በተጨባጭ በዚህ ደረጃ ያሉ ነገሮች ቢመጡ ሁላችንም ድምጻችንን እናሰማለን። ከዛ ውጭ ግን በህግ ሰዎች ከታሰሩ በኋላ በሽምግልና በይቅርታ በምናምን የሚባሉ ነገሮች ብዙ ነገሮችን እያበላሹ እንደመጡም ግልጽ ስለሆነ ከዚህ በኋላ ያ ዕድልም ያ መንገድም ይኖራል ተብሎ ስለማይታመን እነ ዶክተር ደብረጽዮን ከሆነ መዓት መውጣት ከቻሉ ለቃሊቲ ራሳቸውን ማዘጋጀት ነው። ቅሊንጦም ሊሆን ይችላል፣ እሱን አላውቅም። በእርግጠኝነት ግን ከዛ በኋላ ኢትዮጵያ ፖለቲካ ውስጥ ኢትዮጵያ የትኛውም ነገር ውስጥ ሚና የሚባል ነገር እንደማይኖራቸው በእርግጠኝነት መናገር ይቻላል። ለ600 ሺው ከዛም በፊት ለነበረው ከዛም በኋላ ለተከሰተው ነገር ኃላፊነት ይወስዳሉ። ያን ሁሉ ሰው ማግደው በደም ጨቂቶ በነጻነት መንሸራሸር አይኖርም። የኢትዮጵያ መንግስት የህብረተሰቡ ውስጥ ለህብረተሰቡ ሰላምን ማለትም ተጠያቂነትን የማረጋገጥ ግዴታም ስላለበት ማለት ነው። እዚህ ጋር ከተደረሰ በኋላ ምናልባት መውጫ ነገር ፈልገው 100% የፕሪቶሪያ የሰላም ስምምነት የሚተገበርበትን ነገር ፈጽመው ሂደት ውስጥ መግባት የሚቻልበት ነገር ካለ ለሁሉም ይጠቅማል። ተጨማሪ ቀን ተኩሱ ሲኖር ያው እነ ደብረጽዮን አይሞቱም፣ የሚሞቱ ልጆች አሉ። ትምህርት ቤት በድሮን ሲመታ ወይ ደግሞ ትምህርት ቤት የተከማቹበት ትምህርት ቤት በድሮን ሲመታ እነሱ ጣሪያው ምናምን ላይ በጣሪያ ምናምን ያለበት ቦታ አይደለም ማለት ድሮን የማይመታው ምሽግ ውስጥ ይገባሉ እነሱ ማፈርሰው ምናምን ብለው። ግን መንግስት ምናልባት ኢላማ ማለት ያደረገ ኢትዮጵያ ሀገር መከላከያ ሰራዊት በትክክል ኢላማዬን ልምታ እነከሌ ብሎ የተቀናጀ ወደ ሙሉ ጦርነትና ኦፕሬሽን ከገባ በጣም በእርግጠኝነት ብዙዎቹ በህይወት መውጣት እድላቸው በጣም በጣም ጠባብ ነው ብዬ አምናለሁ። መንጋው ይበተናል። መንጋውን ለመበተን የሚሰሩ ስራዎችም እንደሚኖሩ ተስፋ እናደርጋለን። የሸረሪና ውጊያ ላይ የታዩ አንዳንድ ነገሮች የቴክኖሎጂ የውጊያ አመራር ጥበብ፣ ስልት ምናምን የሚባሉ ነገሮች በስፋት የተንጸባረቁበት በዚህም ነው በአጭር ጊዜ ውስጥ ብትንትንና ዝርክርክ ማድረግ እንደተቻለ የተገለጸው። በየትኛው መንገድ ላይ ይህኛው መንገድ ተጠናክሮ ይቀጥላል። አነስተኛና ጥቃቅን ቡድኖቹም ላይ ያው በየቦታው በየቀኑ በሰላም የሚመጡ ሰዎች አሉ። እነሱ በሰላም እየመጡ ነው። እነሱ ማበረታታት ነው። በሌላ በኩል ደግሞ አሻፈረኝ ብለው እንትን የሚሉ አሉ። እነሱ ላይ ደግሞ እርምጃም እየተወሰደ ነው። እነዚህን ሰዎች በተለያየ መንገድ የሚደግፉ ሰዎችም ሁልጊዜም ቆም ብለው ነገሮችን በኃላፊነት ቢያዩ ቢመረምሩ ጥሩ ነው። እነሱ ሩቅ ናቸው። እነሱ የሞቀ ቤት የሞቀ ጎጆ ውስጥ አሉ። የእነሱ ልጆች ከትምህርት ቤት አይስተጓጎሉም። እነሱ ገበያ ለመውጣት መግባት አይቸገሩም። ህብረተሰቡ ግን በስቃይ በሰቆቃ ውስጥ እያለፈ ነው። በስቃይና በሰቆቃ ውስጥ የሚያልፈው ህብረተሰብ ቁጥር እየቀነሰ መምጣቱ ግልጽ ቢሆንም
ይህንን መከራ የሚቀበለው ግን በምላሹ የሚገኝ ነገር በሌለበት መሆኑ ነው። ማለት ለህዝቡ አይደለም፣ ይህንን እንቅስቃሴ ወይም ይሄን ችግር እየፈጠሩና ችግሩ እንዲፈጠር ፋይናንስ የሚያደርጉ አካላት በምላሹ የሚያገኙት ምንም ነገር በሌለበት ማለት ነው። ምናልባትም ፖለቲካውን፣ አጠቃላይ ጸጥታውን ጉዳይ በኃላፊነት ስሜት የሚገመግም በቀጣይ ፖለቲካ ህይወቱ ወይ ደግሞ ፖለቲካ ላይ ህይወት ላይኖረኝ ቢችል እንኳን ዝም ብዬ እንደ ዜጋ በቢያንስ ከተጠያቂነት ነፃ ለመሆን ያበቃ ያከተመ የተደመደሙ ጉዳዮች እንዳሉ ከበቂ በላይ ምልክቶች እየመጡ ስለሆነ አላየሁም አልሰማውም ብሎ ትንሽ ዞር ማለትም ኃላፊነት የሚሰማው ተግባር ነው። ቢያንስ በመጨረሻው ሰዓትም ቢያንስ ለራስ ኃላፊነት እንደ በተጠያቂነት ውስጥ ላለመግባት ጥረት እየተደረገ ነው ማለት ይቻላል። ሰዎች ግን ይሄንን አሁን ያለውን ሁኔታ ያው እየተዳከመ ኃይላቸው እየቀነሰ ይዞታቸው እየጠበበ ወደ ተወሰኑ መንደሮች ውስጥ እየገቡ ቢሆንም የኢትዮጵያ ሀገር መከላከያ ሰራዊት እንዳልነው ኢትዮጵያ ውስጥ ያሉ በሺዎች የሚቆጠሩ ወረዳዎች እዛ ጋር ሁሉ ሰራዊት ማስፈር አይችልም በማናቸው መመዘኛ። የተደራጁ ሚሊሻዎችን በትነዋቸው ስለነበር ሚሊሻዎቹን መልሶ የማደራጀቱ ስራ እስኪጠናቀቅ ድረስ አንዳንድ ወረዳዎች፣ አንዳንድ አካባቢዎች ላይ ያ ሽፍቶቹ እየወጡ እየገቡ እንቅስቃሴ ሊያደርጉ ይችላሉ። ግን የሚያሳዝነው እነዚህ ሰዎች እኔ የሚደግፏቸውም ሰዎች ነው። ኃላፊነት የሚባል ነገር ትንሽ ተራ እንትን ነው ሆነ። በቃ ይሄ የህፃናት ጨዋታ የሚመስል ግን በሰው ደም በሰዎች ህይወት መሆኑ ደግሞ የሚዘገንን ነው። ከትናንት በስቲያ እንደዚህ በመገረም ያነሳሁት አንድ ታሪክ ነበር። የአንድ የገቢዎች ቢሮ ሰራተኛ የሆነን ሰው ማረክን። መሳሪያ ታጥቆ ነው? ሲተኩስ ነው? ግልጽ አይደለም። አንድ ሲቪል ሰው ተቀጥሮ የሚሰራ ሰው ማረክን የሚለው የመጀመሪያ የሚያስደነግጥ ነገር ነው። የሆነ ቀበሌ ውስጥ ገብተህ ወይና ወረዳ ውስጥ ገብተህ ድንገት ገብተህ ወጥተህ ስትወጣ መንገድ ላይ ያገኘውን ሰው ስትይዝ የመንግስት ሰራተኛ ነው፣ የሆነ ክፍል ኃላፊ ነው። ገቢዎች ከጸጥታ ጋር ይያዛል። የገቢዎች ቢሮ ኃላፊ የፖሊስ ኃላፊ ነው። የገቢዎች ቢሮ የወረዳ የቀበሌ ነው ምናምን የመከላከያ ነው፣ የፖሊስ ነው፣ የሚሊሻ ነው፣ የምንድን ነው? ምን ያገናኘዋል? ወቅቱ የገረመኝ ይህን አደረገን ማለታቸው ሳይሆን የሚያሳዝነው ሰዎች የሞቱ ስለሆነ ዜናውን ሳንትኑ ፌስቡክ ላይ ጻፈውን ሳይ ሳቄ መጣ። እውነት ለመናገር አንድ ወረዳ ውስጥ የምናምን ምናምን ምክትል ነው ምናምን ኃላፊ የሚባሉ ሰው ስራ ቦታ ላይ አግኝተው ይዘዋቸው ብልጽግና አለቀለት ይላል። ይሄ ሰው ማን ነው ብዬ ሳይ የፋኖ ልሳን ነው። ከ20 ሺህ ከምናምን ሺህ በላይ ተከታይ ያለው ማለት ነው። ቬሪፋይድ በሆነ ገጽ የሚወጣ ማለት ነው። አሁን የሚያሳዛኘው እሱ አይደለም። እኚህን ሰው ገደሏቸው። ይህንን ሰዎች እግዚአብሔርን መፍራት ነው። እነዛ ወደ አረመኔነት እየተቀየሩ ነው እዛ ያሉ ሰዎች፣ እነሱን አይደለም። እነዚህን ሰዎች በተለያየ መንገድ የሚደግፉ ሰዎች እኚህ ሰው የኔ ቤተሰብ ቢሆኑ፣ የኔ አባት ቢሆን፣ የኔ ወንድም ቢሆን፣ የኔ ቤተሰብ አካል ቢሆን መሳሪያ የታጠቀ ፍልሚያ ላይ ነው። ሰላማዊ ሰው ስራ የሚሰራ
ስራውን እኮ ለእንጀራ ለማግኘት ነው፣ ለልጆቹ ነው ስራ የሚሰራው። በዚህ ላይ ደግሞ የጡረታ ጊዜያቸው የደረሰ መሆኑን ምናምን ይገለጻል። ምናልባት እነዚህ ሰዎች ከ2 ቀን በፊት ነው ይህንን ያወጡት። አሁን የሚሰሩበት መስሪያ ቤት መግለጫ ወጣ። ብዙ ሰዎች ተናደዋል በወጣው መግለጫ። በታጣቂዎቹ ሰውየው መወሰዳቸው እየታወቀ በድንገት ሞቱ የሚል ነገር ተገልጿል ተብሎ ሰዎች ጋር እንትን ፈጥሯል። ለማንኛውም መጀመሪያ እኚህን ሰው ሲይዙ የተጻፈው እንመልከተው። አቶ ናቃቸው ጫኔ የሉማሜ ከተማ ገቢዎች ጽሕፈት ቤት የግብር ሰብሳቢው ቡድን መሪ በሉማሜ ከተማ በተደረገው ኦፕሬሽን በ34ኛው ክፍለ ጦር ተማርኳል። ብልጽግና ጊዜው አልቋል። ብልጽግና በሕይወት የሚያተርፈው ምድራዊ ኃይል በጭራሽ የለም። በራስ ዳሽን ተራራ ብትደግፈው እንኳን የማይድን ስብስብ ነው። የራሱ መዋቅር የሌለው በአንድ ግለሰብ ብቻ የሚመራ ይቅርና ኢህአዴግም ወድቋል። ስለዚህ ከታሪክ ውስጥ ተቋዳሽ ለመሆን የውስጥ ቀኜ በመሆን አስተዋጽኦ በማድረግ ይህን አገዛዝ መጣል አማራጭ የሌለው መፍትሄ ነው። ብልጽግና ወድቋል። እንግዲህ ከመልእክቱ ላይ መረዳት የምንችለው አንደኛ የሆነ ቦታ ላይ ገቡና አንድ ሰው ያዙ፣ ይህን አደረጉ፣ ይህን ፈጸሙ የሚባል ነገር የለም። ምናልባት መልእክቱ መጨረሻ ላይ ያለው ነገር ከዚህ እንትን ውስጥ ተቋዳሽ ላለመሆን የውስጥ ቀኝ በመሆን አስተዋጽኦ ማድረግ ብቻ ይህን አገዛዝ መጣል አማራጭ የሌለው መፍትሄ ነው ይላል። ቀኝ የሚለው የውስጥ የፋኖ ክንፍ ማለት ነው። በመንግስት መዋቅር ውስጥ ሆነው ለፋኖ የሚሰሩ እንደሱ መስራት አለባቸው ነው መልእክቱ። እነሱ መስራት እየደረሰ ላለው ውድመት፣ እየደረሰ ላለው እልቂት ተንበርከከው ለተገደሉት፣ በጥይት ለተጨፈጨፉት፣ በየትኛውም መንገድ ላለው ነገር ሁሉ እዛ ጫካ ውስጥ ከሆነው ከሚተኩሰው በላይ እዚህ ሆኖ ያን የሚያደርግ ካለ ትልቁ ወንጀለኛ ስለሆነ በሕግ አግባብ ያው ዋጋውን ያገኛል ማለት ነው። በማናቸውም መንገድ ህብረተሰብን እያጎሳቆለ ህብረተሰብ መከራ ውስጥ እየገባ ባለበት ሁኔታ ውስጥ ከነዚህ ያሎች ጋር በየትኛውም መንገድ የሚቆራኝ ወንጀለኛ ከሚገልጸው በላይ ወንጀለኛ ነው። አሁን ይህን መልእክት ያነበበ ሰው አንድ ሰራተኛ የሆነ ሰው ማረክን አሉ። ምርኮ ምን እንደሆነ እንኳን አያውቁም ማለት ነው። ሁለተኛ አንድ ሲቪል ሰራተኛ የሆነ ወረዳ ውስጥ ምናምን ሲቪል ሰራተኛ ማርኮ ምንድነው ይዞ ማረኩ ማለቱ ሲገርመን የብልጽግና አገዛዝ ወድቋል ይላል። ትላንት አንድ ቪዲዮ አሳይቼ ነበር። አብቅቶለታል ይሄ ተረት። የሆነ ቦታ ላይ እነዘመነ መጀመሪያ እኮ ቸረቸሩት ያንን ተረት። ያው ሙቀት ስለነበር ምናምን ስለነበር ሰው ይሆናል ብሎ አንዳንዱ ደጋፊ ይጠብቅ ነበር። አሁን እዚህ ከተደረሰ በኋላ ሰዎቹ መጻፋቸው አይደለም ይገርመኝ፣ ይህንን የጻፈ ሰው በሚቀጥለው ቀን የሚከተለው ወይ ደግሞ የሚያደምጠው ሰው መኖሩ ነው አሳዛኝም። እኚህ ሰው መጨረሻቸው ምን ሆነ? ይህን የሚባል ወንጀል የለ። ወንጀላቸው የፋኖ አባል አለመሆናቸው ብቻ ነው። እዚህ ላይ እንደተረዳ ነው። ውስጥ ሆነ ቀኝ ሆነ ለምን አላገለገልክም ነው እንግዲህ ከመልእክቱ ላይ መረዳት እንደተቻለው። መጨረሻቸው ምንድን የሆነው? ከሁለት ቀን በፊት ነበር ይሄን እንትን ያወጣው የምስራቅ ጎጃም ዞን የገቢዎች መምሪያ ያወጣው መግለጫ ነው። በስራ ባልደረባችን በአቶ ናቃቸው ጫኔ ህልፈተ ሕይወት የተሰማንን ጥልቅ ሐዘን እየገለጽን አቶ ናቃቸው ጫኔ በምስራቅ ጎጃም ዞን አስተዳደር በሉማሜ ከተማ ገቢዎች ጽሕፈት ቤት የግብር አወሳሰን አሰባሰብና ክትትል ዋና ስራ ሂደት አስተባባሪ በመሆን ደከመኝ ሰለቸኝ ሳይሉ ሲያገለግሉ ቆይተው
በደረሰባቸው ድንገተኛ አደጋ ከዚህ ዓለም በሞት ተለይተዋል። በደረሰባቸው ድንገተኛ አደጋ፣ በመኪና አደጋ፣ በመብረቅ ወይስ በምን? የምስራቅ ጎጃም ዞን ገቢዎች መምሪያ አመራርና ሰራተኞች በስራ ባልደረባችን ሞት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸው፣ ለጓደኞቻቸውና ለስራ ባልደረቦቻቸው መጽናናትን እንመኛለን። የምስራቅ ጎጃም ዞን ገቢዎች መምሪያ። ታጣቂዎች በፈጸሙት ጥቃት ማለት ለምን እንደሚከብደው የፋኖ ታጣቂዎች ማለት ምናልባት እንትን ሊል ይችላል፣ ግን አሁን የሚያጠራጥር ነገር አይደለም። ይዘናቸዋል ካሉ በኋላ ፋኖ ታጣቂዎች መግደላቸው ግልጽ ስለሆነ እዛ ጋር የፋኖ ታጣቂዎች ጭምር መባሉ ለምን አስቸጋሪ እንደሆነ አይገባኝም። ግን በታጣቂዎች በተሰነዘረባቸው ጥቃት የሚል ቢያንስ መቀመጥ ነበረበት። ሰዎች ምናልባት ቆም ብለው የዛሬ 3 ዓመት በሐምሌ 2015 አማራ ክልል ላይ የፋኖ እንቅስቃሴ ሲጀመር የአማራ ክልል ያኔ የነበረበት ሁኔታና ዛሬ ያለበትን ሁኔታ መዝኖ የሁሉ ጉስቁልና፣ የሁሉ መከራ፣ የሁሉ መስቀልቅል፣ የሁሉ ሞት፣ የሁሉ መፈናቀል፣ ይሄ ሁሉ ልጅ ከትምህርት ገበታ መራቁ ህወሓት በመሄዷ የአማራ ክልል ምን ስላጣ ነው? ወይ ደግሞ የጠቅላይ ሚኒስትር አብይ መንግስት በመምጣቱ ምን ስለጎደለበት ነው? የንጹሐንን ጭፍጨፋ ሲፈጽም ከነበረው ሸኔ ጋር ጽምዶ ብሎ የፈጠረ 27 ዓመት ትርክቱን ጸረ አማራ ካደረገው ህወሓት ጋር የተባበረ አሁን የሰዎች ሞት ምናምን ብሎ ምክንያት ሊሰጥ ይችላል። የሰዎች ሞት የሚባለውን ነገር ራሱ ማን፣ ለምን፣ እንዴት የሚለውን ሺህ ጊዜ ስለተባለ እሱን መላልሶ እንትን ማለት አያስፈልግም። በዚህ ሂደት ውስጥ ያው ሰው እያየ እየመረመረ እየነቃ ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን እንዲህ አይነት የሽፍትነት እንቅስቃሴ በኋላ ላይ እንዴት ነው መቆጣጠር የሚቻለው? ሽፍትነትን በመከላከያ መቆጣጠር አይቻልም። ይህን ነገር ይልቅ ወደፊት ምን ይሆናል የሚለው ላይ ሰዎች በተለይ በዚህ ጉዳይ ላይ በአፍራሽ መንገዱ ላይ የሄዱ ሰዎች መንግስት ይለወጣል ብሎ ተስፋ ያደረጉ አሁን መንግስት የፌዴራል መንግስት አይደለም፣ የክልል መንግስት አይደለም፣ የዞን መንግስት መቀየር የሚችል ስብስብ በአካባቢው አይታይም። የሚለወጥ ነገር የለም። ይህ ከሆነ የምትመኙትን እንደማታገኙ ካረጋገጣችሁ በእናንተ ምኞት ሳቢያ የሚጎሳቆለውን ህዝብ ይሄው ጉስቁልና እንዳይቀጥል የክልሉ መንግስት፣ የፌዴራል መንግስት ኃላፊነታቸው፣ የጸጥታ አካላት ኃላፊነታቸውን ይወጣሉ። ግን በጣም በእርግጠኝነት ሰፈር ለሰፈር እየሄደ ሚሊሻውን ቢሆን እንትን ማይለው ነገር አለ። ነገ ሽፍትነት እንዳይበራከት ምን መውጫ ነገር አለ የሚለውን እሱ ላይ ማሰብ በጣም 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 አስፈላጊ ነው ብዬ አምናለሁ። ሚሊሻዎቹን በወጉ ማደራጀቱ ምናምን እሱ አንዱ መፍትሄው ነው። ሚሊሻዎቹ ጋር ህብረተሰቡ 100% ተጣጥሞ ከእነርሱ ጋር ደግሞ ካልቆመ እነዚህ ሰዎች የመከራው የስቃው ምንጭ መሆናቸውን አረጋግጦ ከእነርሱ በተቃራኒ ወይ ደግሞ ሰላምን ለማስከበር የሚደረገው ጥረት ላይ 100% አጋዥ ካልሆነ፣ በሌላም በኩል ደግሞ እነዚህ ሰዎች ደግሞ ለአደጋ እንዳያጋልጡት በመንግስት በኩል አስተማማኝ ዋስትና የሚሰጥበት ሁኔታ ካልተረጋገጠ እንደዚህ የሚፈጠሩ ክፍተቶች አሉ። ያንን እንዴት መሻገር ይቻላል፣ በምን መንገድ እንወጣው የሚለው ነገር ላይ በተለይም ችግሩን በመፍጠር ችግሩን በማወሳሰብ ችግሩ ላይ ቤንዚል በመነስነስ በገንዘባችሁ ይሁን በቃላችሁ ይሁን በምናምን ያን ያደረጋችሁ ሰዎች ለደረሰው ነገር ጥያቄ ውስጥ በማይገባ መንገድ በቀጥታም በተዘዋሪም ለደረሰው ውድመት ለደረሰው እልቂት ኃላፊነት መውሰዳችሁ የሚያጠራጥር አይመስለኝም። ተጨባጭ የሆኑ ማስረጃዎችም ምናምን ስላሉ ማለት ነው። ዛሬ ብዙዎች
እየደነበሩ መጥተዋል። በተለይ ከቲፒኤልኤፍ ጋር የሚደረገው ትብብር ብዙዎችን አስደንግጧል። ጥያቄ ውስጥ የሚገባ ነገር አይደለም። በዚህም ረገድ ፋኖ እንቅስቃሴ ላይ ግንባር ቀደም የነበሩት እነ ሻለቃ ዳዊት ሁሉ ህወሓትን የመጥፎ ነገር የሰይጣናዊ ድርጊት ሁሉ ምልክት፣ በኢትዮጵያ ላይ ለተፈጸሙ ሰይጣናዊ ድርጊቶች ሁሉ ባለቤት፣ ከዚህ ሰይጣናዊ ድርጊቱ እስካልተፈወሰ ድረስ ከዚህ ኃይል ጋር የሚደረግ ትብብር መኖር የለበትም በሚል መግለጫ ወጥተዋል። ህወሓት ሰይጣናዊ ስብስብ መሆኑን 7 ዓመት ጉዞ አንዳንዴ ሌላ ነገር ላይ ስለተተኮረ ብዙ እንትን ስላላለ ነው። አንድ አርስቶ ይቅርብኝ፣ አንድ እንትን ፕሮግራም የግድ ማዘጋጀት እንዳለብኝ ይሰማኛል። አንዳንዴ ይሄ ሾርት ሜሞሪ የሚባል ነገር ስላለ ሰዎች ድንገት ሰማይና ምድር መጋቢት 2010 የተፈጠሩ የሚመስላቸው ሰዎች አሉ። ከዛ በኋላ የተከሰተው ነገር ሲደነቁ፣ ሲገረሙ፣ ሲያዝኑ ያሉ። አንዳንዶቹ ያንን ካላወቀ ማዘነው የሚጠበቅ ነው። በሌላም በኩል ደግሞ የፖለቲካ ውጥንቅጦችን ውጣ ውረዶችን አለመገንዘብ የፈጠረው ነገር ነው። በሌላም በኩል ደግሞ ቸርቻሪዎች አሉ። ከዛም ባሻገር ደግሞ በጥላቻ ያበዱ ሰዎች አሉ። አሁን ሰሞኑን ከአዲስ አበባ ጋር ተያይዞ በምክክር ኮሚሽኑ በምክክሩ በኩል በሚነሱ ጉዳዮች ላይ ድንገት የጠፉ ሰዎች ሁሉ ከየቦታው ሲወራጩ አየን። አንዳንዶቹ በዛ ሁሉ ጉዞ ውስጥ ተመቶ ቢኤሙም ታንኩም ሁሉም ነገር ተተኩሶ የኦሮሚያ ክልል መዋቅርን ተቆጣጥረው እነ ጀዋር ያን ሁሉ ሀገር ሲያርገፈግፉ በኖሩበት እስከ ደብረሲና ቢኤምም ታንክም ሁሉን ነገር ታጥቆ የነበረው ኃይል ምንም በሆነበት እነዛ አዲስ አበባ ላይ ሲያንቀጠቅጡ የነበሩት እነ ጀዋር በፌስቡክ ምንድን ነው የእንባ ጠባቂ ተቋም የስራ ባልደረባ በመሰሉበት፣ ሌላው አዲስ አበባ ላይ ረብሻ ሲፈጥሩ የነበሩት እነ እስክንድር ከፋኖ ተመልካች እንዲሆኑ በተደረገበት ዛሬ በዚህ ሁኔታ ውስጥ የሆነ ነገር ሲፈጠር ምን ይመጣል፣ ምን ይከሰታል ተብሎ ነው በዚህ ግርግር። አንደኛ የሚመጣ ነገር የለም። ሁለተኛ እዚህ በተመጣው ጉዞ ውስጥ እኮ እስካሁን የመጣው እኮ ኃላፊነት የሚሰማው ኃይል እኮ ነው የመጣው። ኃላፊነትም የማይሰማቸው ሀገር እንዲተራመስ የሚፈልጉ እኮ ተንጠባጠበ፣ ተመታ፣ ተቆነጠጠ። ሀገሩ እንዲጸና ትውልድ እንዲቀጥል አለመግባባቶችን በውይይት እንፍታ ያለው ወደ መሰባሰብ ሄደ። በመካከል ልዩነት ተፈጠረ፣ አለመግባባት ተፈጠረ። በቃ አለመግባባቱ እንዴት ይፈታ ይመክራሉ። እስካሁን የመጣው ኃላፊነት የሚሰማው አካል ነው። የሆነ ዘግይቶ ምናምን የገቡ ሁልጊዜ የሚያስጮሁ ሰዎች ይኖራሉ። ግን ኃላፊነት የሚሰማቸው አካላት አለመግባባት አለ። አለመግባባት እንዴት ይፈታ? አንዱ መፍትሄ ማሳደር ነው። በቃ መፍታት ከተቻለ ወያያሉ፣ ይነጋገራሉ። የሚፈጠር ነገር የሚከተል ነገር የለም። ብሔርተኛ ሀገር አይገነባም። ብሔርተኛ ሀገራዊ መፍትሄ ለማመንጨት አቅም የለውም። ብሔርተኛ ከሰፈሩ ባሻገር ትልቁን ስዕል ለማየት አይኑ በሞራ ይከለላል፣ ህሊናው ይዘጋል። ብሔርተኞቹ እኮ እየተመቱ እየተንቆነጠጡ ነው ሀገሩ እዚህ ጋር የደረሰው።
ከዚህ በኋላ ምንም የሚፈጠር ነገር አይደለም። አሁን እኮ ያለው ኃላፊነት የሚሰማው አካል ነው። አለመግባባት አለ። በውይይት በንግግር በጽሞና ወደ ነገ በማሻገር ያልፋል፣ ይፈታል። ምንም ጥያቄ የሚመጣ ነገር የለም። ግን ከየአቅጣጫው የሚደረገው መወራጨት ይገርመኛል። አንዳንዱ ደግሞ አንድ ግሩፕ አለ። አንዳንዱ አሁን አንዱ ሰው የጻፉትን ሳይ እንዲህ አይነት በሽተኛ ሰዎች ከፊት ለፊት የሆነ ማዕረግ ቆልሎ ከዛ በኋላ ማሰብ አቆመው ያሰኛል። አንዳንዱ ያን የትምህርት ቤት ምናምን እንትኑን ይዞ ወጣ። ከዛ በኋላ ምርምር አቆመ። ኢትዮጵያ ውስጥ ምን እየተካሄደ እንደሆነ እንኳን ሰው አይገመግምም። እንደ አንድን ነገር በድፍረት አስተያየት ለመስጠት ያንተን ምኞትና ያንተን ስሜት ወይ ደግሞ በቤተ ዘመድ ጉባኤ ላይ ቁጭ በመታወራው ነገር የኢትዮጵያ ፖለቲካ ጠቅላላ ፍላጎት ማሳያ አይደለም። በሰጥቶ መቀበል በሁሉም በኩል በሌላም በኩል ያለው ስሜት ምንድን ነው? ፖለቲካው እንዴት ነው የተቃኘው? ከምንም በላይ ሀገሩ በዘረኞች ተወሮ ዘረኞችን እያስታገሰ እየቆነጠጠ አደብ እያስገዛ የመጣ ኃይል ሀገሩን ለማጽናት የሄደበትን ርቀትና የተገኘውን ውጤት አዎንታዊ ነገር ለዛ ምስክርነት ሰጥቶ በተፈጠሩ ክፍተቶችና ጉድለቶች እነዛ ነገሮች እንዴት ይታረሙ የሚል ትንሽ እከሌ ደስ ይለዋል ወይ እከሌን ይከፋዋል ወይ እንዲህ ነው ብዙ ሰዎች በሽታ የሚሰማቸውን የሚያምኑበትን ሳይሆን የሆነ ቦታ ሲሄዱ እከሌ እንዳይከፋው እከሌ እንዳይሰማው የሚል ከዚህ አይነት አዙሪት መውጣት ነው። እና የጻፉትን የሆነ በአብዛኛው ምሁራን ምናምን ይሉበት አንድ የኢሜል ግሩፕ አለ። እዛ ላይ መልሻል ደግሞ ሰውየው የሚጽፉትን ነገር ስለ አዲስ አበባ የጻፉት ነው። ሰዎች ለራሳቸው ክብር የሚኖራቸው ጥሩ ነው። የተለጠፈው ነገር አብሯቸው አብሯቸው የሚጓዝ ነገር ነው። ሰው ጤነኛ የሆነ ሰው 2010 11 አካባቢ አዲስ አበባ ላይ የነበረውን ነገር ያየ ሰው ዛሬ ያ ሁሉ አደብ ገዝቶ ተቆንጥጦ ብዙ ነገሮች እንትን ባሉበት ያን ሁሉ ደግሞ ችግር ሲፈጥሩ የነበሩ ሰዎች በተነኑበት ሰዓት በዚህ ወቅት በኃላፊነት ስሜት የራስን አስተዋጽኦ ከማድረግ እንግዲህ የሆነ ነገር ይረበሻል አይረበሽም። ከዚህ በኋላ የሲኒ ማዕበል የሚባለው ነገር ነው የሚናወጠው። ውስጥ ይናወጣል እንጂ ኢትዮጵያ አትናወጥም። በምኞት መናወጥ ሊኖር ይችላል። የምኞት በህልም ስትናወጥ ታያት ሆናለህ። በተጨባጭ ኢትዮጵያ የሚያናውጥ ምንም ነገር የለም። እያንዳንዱ ቀን እያንዳንዱ ክስተት በተለይም ከ10 ቀናት በፊት ነገ 15ኛ ቀን ነው የሚቆጠረው የሸረሪና እርምጃ ኢትዮጵያን ወደ ብዙ ወደተሻለ ምዕራፍ እያስጠጋት መከራችን እያለፈ ሰቆቃው እየተደመደመ የሚሄድበትን መንገድም እየጠረገ ነው ብዬ በግሌ ያምናለሁ። ሁሉን ነገር በአንድ ያበቃል እያልኩ አይደለም፣ ግን እያንዳንዱ እርምጃ ከችግሮች እየተፋታን ከመከራው እየራቅን ወደ መውጫው መንገድ እየቀረብን መሄዳችንን የሚያሳይ ነው። ከዚህ ጋር ተያይዞ በጉራጌ በማዕከላዊ ኢትዮጵያ ክልል 3 የፋኖ ታጣቂዎች የተባሉ ተገደሉ የሚለው ዜና በአየሩን አጨናንቆ ቆይቷል። ከትናንት በስቲያም በዛ ጉዳይ ላይ ሀሳቤን ሰጥቻለሁ። ሁሉ ነገር በሕግና ሕግን ብቻ የተከተለ መሆን እንዳለበት አምናለሁ። በወቅቱ ግን ጥርጣሬን አንስቼ ነበር። ያን ጥርጣሬን በኋላ የተሰጠው መግለጫም የኔን ጥርጣሬ የሚያረጋግጥ ሆኖ አገኘሁት። የመንግስትን ዝምታ ያሉትን ነገሮች ከገመገምኩ በኋላ ከዚህ ቀደም ኢትዮጵያ ውስጥ ትልቅ ቀውስ ከሚፈጠርባቸው ወይ ደግሞ እገታና ሰዎች ከሚገደሉባቸው ቦታዎች አንዱ መተሃራ ነበር።
የመተሃራን ሰቆቃ፣ የመተሃራን ግድያ፣ የመተሃራን እገታ፣ የመተሃራን ላይ ያለውን መከራ በሆነ በኮማንዶ በምናምን ብዙ ያጭር ቀን ነው፣ የሳምንት የ15 ቀን የምናምን ነው። ከሆነ ጊዜ በኋላ እንደገና ይጀመራል። እንትንም አሁን በአብዛኛው መተሃራ ላይ ጉዳዩ እየተሰማ አይደለም። ያንን በተመለከተ የሆነ ሰው በወቅቱ ነግሮኝ አሁን ይሄ ችግር ከመምጣቱ በፊትም አንስቼዋለሁ። ሰዎች ተያዙ፣ ወደ ፍርድ ቤት ወደ እስር ቤት አልተወሰዱም፣ እዛው ገደሏቸው። ፖሊስ ነው የአካባቢ ጸጥታ ነው ምናምን የማውቀው ነገር የለም። ያን በማድረግ ምንድን ነው የሚገኘው የሚለው ነገር ሲነሳ ሸኔ ፋኖ ምናምን የሚባለው ነገር በአብዛኛው ከዘረፋ ከቅሚያ ጋር የተያዙ ነገሮች ያሉበት ነው። አንዳንዴም በእነዚህ ድርጅቶች ስም የሚንቀሳቀሱ በቋሚነት ዘረፋ ውስጥ ያሉ ሰዎች አሉ። ወደዚህ ዘረፋ ውስጥ ሲገቡ እርምጃ ይወስዳሉ። 50% ዘረፋው ይሳካልናል ነው። 50% ባይሳካ እስር ቤት እንገባለን ነው። እስር ቤት ከሆነ ዓመታት በኋላ እንወጣለን፣ የዘረፍነውን እንበላለን የሚል ነገር ስላለ እዛ ውስጥ ምርጫ ውስጥ ሞት የለም። አደጋ ውስጥ ሞት ያለው በጣም የሳሳ እንትን ነው። ቢመጡባቸው እጅ ለመስጠት ዝግጁ ናቸው። እጅ ለመስጠት እስከተዘጋጀ ድረስ ሞት የለበትም ማለት ነው። ይሄ በሆነበት ሁኔታ ውስጥ ዘረፋው፣ ቅሚያው ቀጠለ። የህብረተሰቡ ምሬት አብሮ ከፍ አለ። መውጫ መንገድ እንግዲህ ተብሎ የታሰበው እዛ ቦታ ላይ ገንዘብ ብቻ ሳይሆን ሞትም እንደተደገሰላቸው ሲያውቁ በዛ ዘረፋ ተግባር ውስጥ ወይ ደግሞ እዛ አካባቢ ላይ ያን ነገር የሚያደርጉት ሰዎች ከእንቅስቃሴ ታቀቡ። አሁን በመተሃራ አካባቢ በአብዛኛው እንቅስቃሴ ላይ ችግር የሌለው በዚህ እርምጃ ነው ብሎ የሚያምኑ ሰዎች አሉ። ይሄንን እንግዲህ ሌሎችም እንደ አርአያነት እየተከተሉ አሁን ማዕከላዊ ኢትዮጵያ ክልል የፋኖ እንቅስቃሴ ያለበት ከዚህ ቀደም በመከላከያ ቲቪ ላይ ወጣ ዝርዝር ነገርም አለ። እዛ አካባቢ ይህ እንቅስቃሴ እንዳለ ሲገለጽ ነበር። ያው ቅሚያ አለ፣ ዘረፋ አለ፣ ብዙ ነገሮች አሉ። ምናልባት ከዚህ ጋር በተያዘም መተሃራ ላይ የተፈጸመው አይነት ነገር በሌላ ቦታ እየተደገመ ነው ወይ የሚል ጥርጣሬን በቀደም ገልጬ ነበር። የክልሉ የሰላምና ጸጥታ የማዕከላዊ ኢትዮጵያ ማለት ነው ጸጥታ ቢሮ ኃላፊ በሰጡት መግለጫ በምን ክትትል ላይ የነበሩ ሰዎች ስለሆኑ እርምጃ ተወስዶባቸዋል ብለዋል። ከላይ ያላሉም ከእነሱ ጋር በቀጥታ የተያዘ ይሁን አሁን በዝርዝር ሳያስቀምጡ ማለት ነው። በግሌ ያለኝ ግምገማ፣ በግሌም ደግሞ አብሮ ተያይዞ የሚመጣብኝ ስጋት ግምገማዬ ህብረተሰቡ መንግስት ይህን እገታ ይህን እንትን አስቆመልን የሚለው ተደጋጋሚ ጥሪ ያለ መውጫ መንገድ ተደርጎ እንግዲህ የታየው ምናልባት እንደ መንግስት ነው ነገር የሚፈጸመው በምናምን የሚፈጸመው አላውቅም። ግምቴ ጥርጣሬ ይህን እገታን ምናምን የሚባለውን ነገር ለማስቀረት የሚያግቱት ሰዎች፣ የሚገድሉት ሰዎች፣ የሚዘርፉት ሰዎች በሞትና በዘረፋ መካከል መሆኑን የማረጋገጥ ነገር ውስጥ አስቀድሞ እንዲያስቡ ለማድረግ ፍርድ ቤት፣ እስር ቤት የሚባል ነገር የሌለበት ሁኔታ ለመፍጠር ያንን በማድረግ የህብረተሰቡን ስጋት አደጋ እንቀንሳለን ተብሎ በዛ መንገድ እየተሄደ ነው ወይ የሚል ጥርጣሬ አለኝ። መተሃራ ላይ የሆነ ነገር ቆሟል። አሁን ማዕከላዊ ኢትዮጵያ ላይ ደግሞ ይሄ ነገር ቆሟል ከተባለ ዋናው ቤርሙዳ ትራያንግል የሚባለው እዚህ ሰሜን ሸዋ አካባቢ አሊዴሮ የሚባል አካባቢ አለ። እዛም ጋር ተመሳሳይ ነገር ሊፈጸም ይችላል ብዬ አምናለሁ። አደጋውን በመቀነስ አደጋውን እንትን በማለት እንግዲህ እሱ እንትን የሚሉት ነገር ነው። ግን
አሁን በዚህ ሂደት ውስጥ ወንጀለኛ ያልሆኑ ሰዎች፣ ከጉዳዩ ጋር ግንኙነት የሌላቸው ሰዎች ሰለባ ቢሆኑስ? ያው ፍርድ ቤት ሕግን ተከትሎ ምናምን የሚለውን አይደለም በዋናነት ማነሳው፣ ግን እዚህ ውስጥ ምንም ውስጥ የሌሉ ሰዎች በመሃል የቂም መወጫ ቢሆኑስ? ሰዎች በቂም መወጫነት ቢታሰር በፍርድ ሂደት ምናምን ነፃ ያወጣል። ግን ሰዎች የሚጠሉትን እንትን የሚሉት ሰው ወደዚህ አይነት እርምጃ ውስጥ ቢከቱስ? ይህን መቆጣጠር የሚቻልበት ሁኔታ አለ? ይሄ በጣም አደገኛ ነው። እንዲህ አይነቱ ነገር ላይ ትኩረት ተደርጎ በተለይ ሰዎች ቂም መወጫም መበቂያ የማይሆንበት ሁኔታ ማረጋገጥ፣ በሌላም በኩል ደግሞ ለህብረተሰቡ ዘላቂ ሰላምና መረጋጋት ለማስፈን 2019 የኢትዮጵያ መንግስት ሰው ከሚጠብቅበት ነገር አንዱ ይሄ ከእገታ ጋር ከዝርፊያ ጋር ምናምን የተያዙ ነገሮችን እሱን እንዲያስቀርለትም ነው። ምናልባት እንግዲህ ማስቀሪያ መንገዱ ይሄ ነው ብለው በክልሎች ይሁን በዞኖች ይሁን በሆነ መንገድ እንደዛ እየሄዱ ነው ወይ እርግጠኛ መሆን ያስቸግራል። ነገር ግን አንዳንድ መንግስታት እንዲህ አይነት ነገሮች የቲፒኤልኤፍን አንድ ምሳሌ ልጥቀስ። የሚገርም ነው። 30 ዓመት ሞላው። የዛሬ 30 ዓመት በ1988 ዓመተ ምህረት ያው ሀሳብን የመግለጽ መብት ኢትዮጵያ ውስጥ በ1983 ዓመተ ምህረት ታወጀና ያው ከሚዲያ ጋር በተያዘ በአንድ ጊዜ በሰልፍ በርካታ ጋዜጠኞች እስር ቤት አስገብተው ነበር። የዛን ጊዜ እስር ቤት በርካታ ጋዜጠኞች ነበሩ። ከዛ ጋር ተያዘ የፖለቲካ ደግሞ ማስታውሰው የጀነራል ኃይሌ መለስ ጋር በተያዘ የከፋኝ እንቅስቃሴ ብዙ ጎንደሬዎች እስር ቤት ነበሩ። ከኦሮሞ ነጻነት ግንባር ጋር በተያዘ ብዙ የኦሮሞ ተወላጆች እስር ቤት ነበሩ። ከጌዲዮ ንቅናቄ ጋር በተያዘ ጌዲዮ በጣም ኃይለኛ እንቅስቃሴ ነበር። እዛ በርካታ የጌዲዮ ተወላጆች ነበሩ። ከፕሬስ ጋር በተያዘ በርካታ ፕሬስ ሰዎች እንዲሁ ፖለቲካ ምናምን እስር ነበርና በዛ አጋጣሚ ውስጥ አንድ ቀን ዞን 2 ከሚባለው ቦታ ላይ ወደ 10 ምናምን እስረኞች በቀን ብርሃን አመለጡ። ተኩስ ነበር ምናምን ነበር። ሌላው ዞር ያሉ ሰዎች ወደ የክፍላችሁ ግቡ ተባለ። ነገሩ ሲረጋጋ ከየክፍል በየተራ ማስወጣት ጀመሩና ለመቀጣጫ የገደሉትን አንድ ሰው አስክሬን እንድናይ ማድረግ ጀመሩ። ከኦሮሞ ነጻነት ግንባር ጋር በተያዘ ተጠርጥሮ የታሰረ ሰው ነው። ገደሉት። ከዛ በኋላ አስክሬኑ ሜዳ ላይ አድርገው ሰው በየዙር እየወጣ እንዳይ ተደረገ። ዓላማው እንጥፋ ካላችሁ እንደዚህ እንገላችኋለን ነው። ይሄንን ማመሳው እንጥፋ ካላችሁ እንዲንገላችኋለን እንደተባለ ሁሉ ዘርፋለሁ ስትል በምላሹ ሞታል የሚል መልእክት በዛ መንገድ እየተላለፈ ነው ወይ የሚለውን እሱም ጭምር ግምት ውስጥ መግባት አለበት። ማለት በዛ መንገድ እየተፈጸመ ነው ወይ የሚለውን ነገር አብሮ ለማንሳት ነው። በአጠቃላይ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በተያያዘ ያለውን ነገር ደጋግሜ የምለው ብዙዎችም ከሰዎች ጋር እናወራለን። በነገራችን ላይ ይሄ ሰክኖ በኃላፊነት ስሜት እስካሁን ድረስ የመጣው ኃይል ዝም ብሎ እዛ ጋር የተፈጠረው ነገር ዝም ብሎ የሆነ ነፋስ ሽውታ ነው። አንደኛ ዋናው ነገር በኢትዮጵያ ማዕከላዊ መንግስት ውስጥ ኢትዮጵያዊ መንግስት የመኖር ነው የመጀመሪያው እርምጃ። ሁለተኛ እስካሁን ድረስ በኃላፊነት ስሜት የመጣው ኃይል በኃላፊነት ስሜት ነገሮችን ለመፍታት ያለውን ዝግጁነት ሰው ይረዳል። ውጭ ያለው ያ ብቻ ሳይሆን አንዳንድ ጉዳዮችን ወደ ጫፍ የሚሳቡ ጉዳዮች ለምን እንደሚነሱም ይረዳል። ያላለቁ የሚብላሉ የሚሽከረከሩ ጉዳዮች ስላሉ ከነዛ ጋር የተያያዙ እንደሆነም ይረዳል። ስለዚህ ከተስማሙ በእርግጠኝነት እልባት ሰጥተውበት ይወጣሉ። እልባት ያልሰጡባቸውን ጉዳዮች ደግሞ በይደራ ቆይተው ቢያንስ የዛሬ 5 ዓመት ምርጫ ሲደረግ ኢትዮጵያ ውስጥ ህገ መንግስቱ ተሻሽሎ ወይ ደግሞ እንደገና ተጽፎ በአብዛኛው የመሻሻል ነገር ነው የሚታየው። ተሻሽሎ
ፕሬዚደንሻል ይሁን ፓርላሜንታሪ ይሁን ፓርላሜንታሪ የሆነ ፕሬዚዳንቱ ከዛ የሚመረጥበት ልክ ሳውዝ አፍሪካ አይነት ነገር ያለው ነገር ይሁን ቢያንስ በ2026 ኢትዮጵያ ውስጥ መሪ የሚሆነው ሰው ፕሬዚዳንት ይባላል ማለት ነው። እሱ ላይ እርግጠኛ መሆን ይቻላል ከወዲሁ ካሉ ምልክቶች ማለት ነው። ሌሎች በእርግጠኝነት ኢትዮጵያን የደበራቸው ቀን ወይ ደግሞ የከፋቸው ቀን ዝም ብሎ ሀገር መሆንን ይችላሉ የሚለውን ነገር የሚያስቀሩ አንቀጽ 9 ሀ ይሰረዛል ብዬ ካሉ ምልክቶች የምንለው እሱ ይሰረዛል። ለእኔ ከምንም በላይ መሰረታዊ ነገር እሱ ነው። ከምንም ደግሞ በላይ ኢትዮጵያ ውስጥ ሀገረ መንግስቱን ወይ ደግሞ ስልጣን ላይ ያለው አካል ማን ነው የሚለው በጣም ወሳኝ ነገር ነው። 8 ዓመት መተናል። ማን ነው? ምንድን ነው ዓላማው? ምንድን ነው? ወዴት መሄድ ይፈልጋል? እስካሁን ድረስ ያልገባው ካለ ለዘላለም ሊገባው አይችልም። የገባቸው የተረዱ ኢትዮጵያ ወዴት እየሄደች እንደሆነ በደንብ እያነበቡ ያሉ ሰዎች ኢትዮጵያ ከመከራ እየተፈታች ስቃዋ መከራዋ እሱን እየተሻገረች ቢያንስ ልጆቻችን ከእንደዚህ አይነቱ ጥንቅጥ የሚወጡበት ምዕራፍ ውስጥ እንደምናልፍ ተስፋ ይደረጋል። ምልክቶችም ያን እያሳዩ እያደመቁ የሄዱ ናቸው። እየተፈጠሩ ያሉ ነገሮች በጣም እርግጠኝነት ከሚለው በላይ በእርግጠኝነት ትላንት የተሰጠውም በወይዘሮ ሂሩት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ኮሚሽነር በሳቸው የተሰጠው መግለጫ ሁኔታዎች ወደ መግባባት የበለጠ ከቀደመው ቀን ትላንት የተሻለ መኖሩን የሚያሳይ ነው። በቀጣይም ያንኑ የሚያረጋግጡ ነገሮች መሆናቸውን በእርግጠኝነት ለመናገር ያለው ሁኔታ መገምገም ይቻላል። የሚያኮርፉ የሉም፣ የሚቆጡ የሉም ማለት አይደለም። ደጋግም የምለው በዋናነት ይህ ዘግይቶ የገባ በቋሚነት መግለጫ ማውጣት ስራው የሆነ ፖለቲካ የሚመስለው መቃወም ብቻ የሚመስለው እነሱ ሰዎች ኃላፊነት በአብዛኛው ስለማይሰማቸው እነሱን አይደለም በኃላፊነት የመጣውን የሀገሩ ቀጣይነት የሚያሳስበውን እስካሁን ድረስ በእሾህና አሜኬላው እያደማውን ቢሆን ከሀገር አይበልጥም ብሎ ያንን ዋጋ እየከፈለ የመጣው ኃይል መጪው ጊዜ የለሰለሰ እንደሚሆን ስለሚያውቀው የለሰለሰ ለማድረግም ሚናውን ስለሚወጣ ያለው ጉዳይ ተነጋግረው ዘላቂ ለኢትዮጵያ ነው ለሚበጅ ነገር እንደሚመጣ ሙሉ እምነት አለኝ። ምልክቶችም ያን የሚያረጋግጡ ናቸው ብዬም አምናለሁ። ክቡራን ተመልካዮቻችን የዛሬ አርብ ነሐሴ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ነሐሴ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።